ልማር ልጄ ወገን ዘመድ የለኝ ሀብት የለኝም ከእጄ። ተማሪዎች ዛሬ የምትማሩት ማትማቲክስ ግሬድ 11 ዩኒት 5 ዋናው ርዕሳችን ቬክተርስ ነው። በዚህ ቬክተርስ የተለያዩ ሰብ ቶፒኮች አሉ። ባለፈው በሌሰን 7 እና በሌሰን 8 ላይ የተማራችሁት ኖርም ኦፍ ቬክተርስ ወይም ማግኒቱድ ኦፍ ቬክተር ነው የተማራችሁት። በዛሬው በሌሰን 9 የምትማሩት ቬክተር ፕሮዳክት ወይም 5-3 ላይ ቬክተር ፕሮዳክት ነው። ይሄ ቬክተር ፕሮዳክት ደግሞ የራሱ የሆነ ንዑስ ቶፒክ አለው ማለት ነው። 5-3-1 ስካላር ኦር ኢነር ኦር ዶት ፕሮዳክት። ይሄ ማለት ስካላር ፕሮዳክት ማለት እንችላለን፣ ኢነር ፕሮዳክት ማለት እንችላለን፣ ዶት ፕሮዳክት። በተለይ የተለመደው ዶት ፕሮዳክት። ዶት ፕሮዳክት ማለት ማን ማለት ነው? ስካላር ፕሮዳክት ማለት ነው። ስለዚህ አሁን ቬክተር ፕሮዳክት የመጀመሪያው ማን ነው? ስካላር ፕሮዳክት ወይም ዶት ፕሮዳክት ማለት ነው። ስለዚህ ምን ማለት ነው? the dot is the symbol for the scalar product። ስለዚህ የስካላር ፕሮዳክቱ ሲምቦሉ ዶት ፕሮዳክት ይሆናል ማለት ነው። and is the reason why the scalar product is also known as the dot product። እንግዲህ ስካላር ፕሮዳክት ማለት ምን ማለት ነው? ዶት ፕሮዳክት ነው። በብዛት ዶት ፕሮዳክት ብለን ነው የምንጠቀመው። ስለዚህ ዶት ፕሮዳክት ማለት ማን ማለት ነው? ዶት ፕሮዳክት is also scalar product ነው ማለት ነው። ኦኬ ሌላው የምናየው the angle theta is always chosen to lie between 0 and pi ይለናል። እንግዲህ ሁለት ቬክተሮች ኢኒሺያል ፖይንታቸው ከአንድ ከተነሳ ምን ይኖረዋል? አንግል ይኖራል ማለት ነው። አንግል is formed by ቱሬ ነው አይደል? ግሬድ 9 ላይ የተማራችሁት አንግል is formed by ቱሬ። ስለዚህ ሁለት እና ከዛ በላይ ያሉ ቬክተሮች ኢኒሻል ፖይንታቸው አንድ አይነት ከሆነ ምን ይፈጠራል? አንግል ይፈጠራል ማለት ነው። አንግሉ ያ አንግል የሚለካው ራዲያን ሜዠር እና ዲግሪ ሜዠር ነው ማለት ነው። አንግል ኢዝ ፎርምድ ባይ ቱ ሬይስ ነው። እንደገና አንግል ሜዠርድ የሚደረገው አይዘር ዲግሪ ሜዠር ኦር ራዲያን ሜዠር ነው። ለማስታወስ ያህል ነው። ስለዚህ ቢትዊን 0 ኤንድ ፓይ ይላል። ከ0 ዲግሪ እስከ ፓይ ድረስ ነው ሊሆን የሚችለው ነው። ኤንድ ቴልስ ኦፍ ዘ ቱ ቬክተርስ ማለት ቴልስ ማለት ምን ማለት? ኢኒሻል ፖይንታቸው የነሱ መስት ኮንሳይድ ካደረገ ከአንድ ቦታ ላይ ከተነሳ ምን ኮንሳይድ ካደረገ ኢኒሻል ፖይንታቸው ኮንሳይድ ካደረገ ምን ይሆናሉ ማለት ነው? አንግል ፎርም ይሆናል ማለት ነው። ለምሳሌ ያህል እንመልከት። ዘ አንግል ቴታ ኢዝ ኦልዌይስ ቾዝን ቱ ላይ ቢትዊን 0 ኤንድ ፓይ ብለናል። ምን ጊዜም ሁለት ቬክተሮች ኢኒሻል ፖይንታቸው ቴል ማለት ኢኒሺያል ፖይንታቸው ከአንድ ቦታ ከሆኑ ምንድነው የሚሆነው? አንግሉ አንደኛ 0 ዲግሪ ሊሆን ይችላል፣ 90 ዲግሪ ሊሆን ይችላል፣ አኪዩት ሊሆን ይችላል፣ ኦብቲዩስ ሊሆን ይችላል፣ ወይም ደግሞ ስትሬት አንግል ሊሆን ይችላል። ስለዚህ 0 ከስንት እስከ ስንት ነው? ከ0 እስከ ፓይ ድረስ ሜዠር ያደርጋል ነው። ስለዚህ ራዲያን አንግል በምን ይለካል ብለናል? በራዲያን ሜዠር እና በዲግሪ ሜዠር ነው። አሁን ለምሳሌ ያህል ሮማን ነምበር 1 ላይ ብንመለከት አሁን ሁለቱም ቬክተር ቪ ሬድ ፓርቱ ነው። ቬክተር ቪ እና ቬክተር ዩ ይሄ ነው። ቬክተር ቪ ሬድ ፓርቱ ነው። እንደ ከለራቸው ነው የተጻፈው። ስለዚህ አሁን የተነሱት ከኢኒሻል ፖይንታቸው ከዚህ ነው ኢኒሻል ፖይንታቸው። ስለዚህ እዚህ ላይ ምንም አንግል በመካከላቸው ምንም አንግል ኦቨርላፕ አድርጓል። ይሄ ቬክተር ቪ እና ቬክተር ዩ ምን አድርገዋል? ኦቨርላፕ አድርገዋል። ይሄ ማለት ዳይሬክሽናቸው ዘሴም ነው። ስለዚህ አሁን እዚህ ላይ ሜዠሩ ቴታ ስንት ነው? 0 ዲግሪ ነው ማለት ነው። ቴታ ስንት ነው እዚህ ላይ ሜዠር ያደረገው? 0 ዲግሪ ላይ ነው። እዚህ ላይ ደግሞ መነሻቸው እቺ ቪ ከዚህ ቦታ ላይ ቢነሱ እቺ ከዚህ በተለይ አሁን ይሄኛው ቬክተር ዩ ነው፣ ይሄኛው ደግሞ ቬክተር ቪ ነው። እዚህ ላይ ይሄ አሮ የሚያሳየን ተርሚናል ፖይንቱ እዚህ ላይ መሆኑን ነው እንጂ ይቀጥላል ማለት አይደለም። ኢት ሾውስ ዛት ዘ ተርሚናል ፖይንቱ ማሳየት እና ዳይሬክሽኑ ይሄ ማለት ምንድነው? ዘ አሮ ሾው ምንድነው? ዘ ዳይሬክሽን ኦፍ ዘ ቬክተር ዳይሬክሽን ኦፍ ዘ ቬክተሩን ነው የሚያሳየን። ስለዚህ ቬክተር ቪ ይሄ ነው፣ ቬክተር ዩ የሆነው እዚህ ላይ ያለው አሁን ቴታ አኪዩት ነው ማለት ነው። አሁን እዚህ ላይ አኪዩት ነው። አኪዩት ማለት ቴታ ኢስ ምንድነው የሚሆነው? አኪዩት ነው። አኪዩት ማለት ምን ማለት ነው? አኪዩት ማለት ቴታ ምንድነው? 0 ሌዛን ቴታ ሌዛን 90 ዲግሪ። ስለዚህ በ0 ዲግሪ እና በ90 ዲግሪ መካከል ከሆነ አንግሉ ምን ብለን እንጠራዋለን? አኪዩት። ሪቫይዝ ላደርግላቸው። ቴታ ኢዝ አኪዩት ማለት ምን ማለት ነው? ቴታ ኢዝ አኪዩት ማለት ዚስ ኢምፕላይዝ ዛት ቴታ ኢዝ ኢን ቢትዊን 0 ዲግሪ ኤንድ 90 ዲግሪ ነው። እዚህ ላይ ስንሄድ ደግሞ ይሄ ማለት ይሄ ዘ ሲምቦል ኦፍ 90 ዲግሪ ነው። ይሄ ቬክተር ቪ ነው፣ ይሄኛው ደግሞ ቬክተር ዩ። እንዲያውም ይሄ ቬክተር ዩ እና ቬክተር ቪ ፐርፔንዲኩላር ናቸው። ኦርቶጎናል ቬክተር ብለን እንጠራቸዋለን። ይሄ ምን ብለን እንጠራዋለን? ኦርቶጎናል
ኦርቶጎናል ቬክተር ብለን እንጠራዋለን። ስለዚህ አሁን ይሄ ቴታ እዚህ ላይ ቴታ ስንት ነው ማለት ነው? ቴታ ኢዝ 90 ዲግሪ ምን ሆነ ማለት ነው? ራይት አንግል ሆነ ማለት ነው። አሁን እዚህ ላይ 90 ይሄ ማለት ቬክተር ቪ እና ቬክተር ዩ ምንድናቸው ማለት ነው? ፐርፔንዲኩላር ናቸው። ይሄ 90 ዲግሪ ፐርፔንዲኩላር ናቸው። ይሄ ማለት ቬክተር ቪ ኤንድ ቬክተር ዩ አር ኦርቶጎናል ቬክተርስ ብለን እንወስደዋለን። እዚህ ላይ ሮማን ነምበር 4 እንመልከት። ቬክተር ቪ ዩ ይሄ ነው። ቬክተር ቪ ደግሞ ይሄ ነው። ኢኒሻል ፖይንታቸው እዚህ ፖይንት ላይ ነው። ስለዚህ ኢት ሜክ አን አንግል ምንጊዜም እዚህ ላይ አንግል ፈጥሯል። አሁን እዚህ ላይ ሁለቱ እነዚህ በቬክተሮች መካከል እዚህ ላይ ምን ተፈጥሯል? አንግል ተፈጥሯል ማለት ነው። ቴታ ማለት ይሄ አንግል ነው። ስለዚህ ምንጊዜም አንግል የሚፈጠረው በላይን ነው፣ በከርቭ አይፈጠርም። ምንጊዜም አሁን አንግል ኢዝ ፎርምድ ባይ ቱ ሬይ በዚህ ቬክተር እና በዚህ ቬክተር መካከል ምን አለ? አንግል አለ ነው። እዚህም ላይ ስንሄድ በዚህ ቬክተር በቬክተር ዩ እና በቬክተር ቪ መካከል ምን ተፈጥሯል? አንግል ቴታ ኢስ አሁን ይሄ እዚህ ላይ ቴታ ኢስ ምን ይሆናል ማለት ነው? ኦብቲዩስ ይሆናል ማለት ነው። አሁን እዚህ ላይ ቴታ ምንድነው? ኦብቲዩስ ነው። ኦብቲዩስ ማለት 90 ዲግሪ ሌዛን ቴታ ሌዛን 180 ከ90 ዲግሪ በላይና ከ180 ዲግሪ በታች የሚሆን ከሆነ ምን ተብሎ ይጠራል? ኦብቲዩስ ብለን የምንጠራው አይነት ነው ማለት ነው። ይሄ አሁን ኦብቲዩስ አንግል ብለን እንጠራዋለን። ስለዚህ ቬክተር ቪ ይሄ ነው፣ ቬክተር ዩ ይሄ ነው። ይሄ ማለት ቴታ ነው ማለት ነው። እዚህ ላይ ደግሞ ይህንን ቬክተር ተመልከቱት። እዚህ ላይ ያለው ቬክተር ቬክተር ዩን በለው። ይሄኛው ቬክተር ቬክተር ዩ ነው። እዚህ ላይ ያለው ቬክተር ደግሞ ቬክተር ቪ ነው። አሁን ኢኒሻል የተነሱት ከዚህ ፖይንት ላይ ነው። ከዚህ ፖይንት ተነስቶ ዩ ወደዚህ ሂዷል፣ ቬክተር ቪ ደግሞ ወደዚህ ሂዷል። ስለዚህ አሁን እዚህ ላይ ምን አለ? አንግል አለ ቴታ። ይሄ ስትሬት አንግል ነው። ቴታ ኢኳል ቱ 180 ዲግሪ ይሆናል ማለት ነው። ይሄ ማለት ስትሬት አንግል ይሄ ምን ተብሎ ይጠራል? ስትሬት አንግል ብለን እንጠራቸዋለን ማለት ነው። ስለዚህ ዋናው ትልቁ ነገር አሁን በሁለት ቬክተሮች ምን መፈጠር ይችላል? አንግል መፈጠር ይችላል። አንግሉ ግን የሚለካው ከስንት እስከ ስንት ነው? ከ0 ዲግሪ እስከ ፓይ ድረስ ባሉት መካከል ይሆናል ማለት ነው። አሁን አንግል ኢዝ ፎርምድ ባይ ቱ ቬክተርስ ብለናል። ይህ ዋናው ኢኒሻል ፖይንታቸው ደግሞ ምን መሆን አለበት? ኢኒሻል ፖይንታቸው ወይም ደግሞ ቴል ያለው ኢኒሻል ፖይንታቸው ነው። ኢኒሻል ፖይንታቸው ኮንሳይድ መሆን አለበት ማለት ነው። አንድ ቦታ ላይ ሁለቱ ኮንሳይድ፣ ይሄ ለምሳሌ ሁለቱ ኮንሳይድ አድርጓል። እዚህም ላይ ይሄ ነው። ኮንሳይድ ማለት ሁለቱ ቬክተሮች ኢኒሻላቸው ከአንድ ቦታ ሲነሳ ማለት ነው። ኦኬ አሁን የምናየው በጣም ኢምፖርታንት የሆነ ቴረም ነው። ዋናው ስካላር ፕሮዳክት ወይም ዶት ፕሮዳክት ወይም ኢነር ፕሮዳክት የሚለውን ፎርሙላ የሚያሳየን ማለት ነው። ስለዚህ ይሄ ቴረም ምን ማለት ነው? ቴረም ማለት ምን ማለት ነው? ቴረም ኢዝ ስቴትመንት ዛት ካን ቢ ፕሩቭድ ባይ ዘ ቼን ኦፍ ሪዝኒንግ ማለት ነው። ስለዚህ አሁን ኢፍ ዩ ኤንድ ቪ አር ቬክተርስ፣ ዩ እና ቪ ምንድናቸው? ቬክተርስ ናቸው። ኤንድ ቴታ ኢዝ ዘ አንግል ቢትዊን ዩ ኤንድ ቪ ይሆናል ማለት ነው። ለምሳሌ ይሄኛው ቬክተር ዩ ነው፣ ይሄኛው ቬክተር ቪ ነው። ቴታ ማለት ይሄ ነው ማለት ነው። ስለዚህ ቴታ ኢዝ ፎርምድ ባይ ዚስ ቱ ቬክተሮች ኢኒሻል ፖይንታቸው ይሄ ማለት ነው። ይሄ ኢኒሻል ፖይንታቸው ነው። ዚስ ኢዝ ኢኒሻል ፖይንት። ቴታ ኢዝ አንግል ቢትዊን ዩ ኤንድ ቪ ይሄ ማለት ነው። ዜን ዘ ዶት ፕሮዳክት ኦፍ ዩ ኤንድ ቪ ኢዝ ዲኖትድ ባይ ዚስ ዋን። ይሄ ማለት ዩ ዶትድ ቪ ማለት ነው። ይሄ ማለት ዘ ዶትድ ፕሮዳክት ኦፍ ቬክተር ዩ ኤንድ ቪ ማለት ነው። ዘ ዶት ፕሮዳክት ኦፍ ቬክተር ዩ ኤንድ ቬክተር ቪ ኢዝ ኢኳል ቱ ዘ ማግኒቱድ ኦፍ ቬክተር ዩ ታይምስ ዘ ማግኒቱድ ኦፍ ቬክተር ቪ ታይምስ ኮስ ቴታ ይሆናል ማለት ነው። አያችሁት? አሁን የዚህ ፕሮዳክት ዶት ፕሮዳክታቸው ማለት ነው። አሁን የቬክተር ዩ እና የቬክተር ቪ ዶት ፕሮዳክታቸው ምንድን ነው የሚሆነው? ዘ ዶት ፕሮዳክት ኦፍ ቬክተር ዩ and vector v is equal to the magnitude of vector u times the magnitude of vector v times cos theta ይሆናል ማለት ነው። ይሄ ፎርሙላ የሚያሳየን ዶት ፕሮዳክት ኦፍ ቬክተር ዩ ኤንድ ቪ ይሆናል ማለት ነው። አሁን እነዚህ ዶት ፕሮዳክታቸው ነው። ቬሪ ኢምፖርታንት ፎርሙላ ነው። ይሄን ፎርሙላ በደንብ አሁን ምን ጊዜም ቢሆን ዶት ፕሮዳክት ከተጠየቃቸው ማን ነው ማለት ነው? ዘ ፕሮዳክት ኦፍ ዘ ቱ ማግኒቱድ ኦፍ ቬክተር ኤንድ ኮስ ቴታ ይሆናል ማለት ነው። ቴታ ማለት ዘ አንግል ቢትዊን ዘ ቱ ቬክተር ይሆናል ማለት ነው። ስለዚህ ይሄንን በደንብ ማወቅ ያስፈልጋል ማለት ነው። ኦኬ ኤግዛምፕል 1 ሌት ዩ ኤንድ ቪ ቢ ቱ ቬክተር። ይሄ ማለት ዩ እና ቪ ምንድናቸው? ቬክተሮች ናቸው። ዊዝ ዘ ማግኒቱድ ኦፍ ዩ 4 ኤንድ ዘ ማግኒቱድ ኦፍ ቪ
2 ኤንድ ቴታ 45 ይሄ ማለት በቬክተር ዩ እና በቬክተር ቪ መካከል አንግሉ ስንት ነው የሚለካው 45 ዲግሪ ነው ማለት ነው። ፋይንድ ዘ ዶት ፕሮዳክት ነው ጥያቄው የተጠየቁት ፋይንድ ዘ ዶት ፕሮዳክት። ስለዚህ ምን እናደርጋለን ሶሉሽን ካልን በኋላ ምንድነው የምናደርገው በቀጥታ ዩ ዘ ዶት ፕሮዳክት ኦፍ u and v is equal to the magnitude of u times the magnitude of v times ምንድነው ያለን cos theta ማለት ነው። ስለዚህ መተካት ነው። the magnitude of u ስንት ነው የሚያለ 4 ማለት ነው። the magnitude of v ማለት ደግሞ 2 ይሆናል ታይምስ ኮስ አንግሉ ስንት ነው 45 ዲግሪ ማለት ነው። አሁን ኮስ 45 ዲግሪ ስፔሻል አንግል በደንብ ማወቅ ይገባናል ልጆች። ስፔሻል አንግል የምንላቸው ማን ናቸው በኋላ ገልጸዋለሁ። ስለዚህ ኮስ 45 ማለት ሩት ኦቨር 2 ነው። ስለዚህ this is equal to 4 ሲባዛ በ2 8 ሲባዛ በኮስ 45 ኮስ 45 ማለት ስንት ነው እዚህ ላይ ተመልከቱት። ኮስ 45 ዲግሪ ስፔሻል አንግል ስለሆነ ቴብል አያስፈልግም ስኮርት ኦፍ 2 ኦቨር 2 ነው። ይሄ ስፔሻል አንግል የስፔሻል አንግል ቫልዩ ምን ጊዜም ቢሆን ማወቅ ተገቢ ነው። ስለዚህ ኮስ 45 ዲግሪ ማለት ሩት 2 ኦቨር 2 ነው። 8 ታይምስ ሩት 2 ኦቨር 2 ይሆናል። ስለዚህ በ2 1 በ2 4 ይሆናል። ይሄ ማለት 4 ታይምስ ስኮርት ኦፍ 2 ይሆናል። መልሳችን 4 ታይምስ ስኮርት ኦፍ 2 ይሄ በ2 ስንት ነው በ2 1 በ2 ስንት ይሆናል 4 ይሆናል። ስለዚህ 4 ታይምስ ስኮርት ኦፍ 2 ይሆናል ማለት ነው። መልሳችን what is the dot product of u and v ነው። the dot product of u and v it give 4 times square of 2 ይሆናል ማለት ነው። question number 2 let u and v be two vectors ያ ማለት u እና v ቬክተሮች ናቸው ነው with the magnitude of vector u is 7 the magnitude of vector v is 3 and the angle between vector u and vector v is pi over 2 pi over 2 ማለት ምንድነው ማለት ነው። pi over 2 pi ማለት ስንት ነው 180 ለሁለት ስናካፍለው ስንት ነው ማለት ነው 90 ዲግሪ ነው ማለት ነው። find the dot product find the dot product ስለዚህ solution the dot product of vector u and vector v ማለት ፎርሙላውን ያ ቴረም ያልኳችሁን ሁሉ ጊዜ አፕላይ እናደርጋለን። አሁን the dot product of vector u and v is equal to the magnitude of vector u times the magnitude of vector v times cos theta ነው የሚለን። እዚህ ላይ ተመልከቱት ኮስ ቴታ ነው ያለን አይደል? ይሄ ማለት ኮስ ፓይ ኦቨር 2 ማለት ነው። አሁን ኮስ ፓይ ኦቨር 2 ስንት ነው የሚሆነው የሚለው እንወስድ። ፓይ ኦቨር 2 ማለት ስንት ነው? ፓይ ኦቨር 2 ማለት 180 ዲግሪ ሲካፈል ለሁለት ማለት ነው። ይሄ ማለት 90 ዲግሪ ማለት ነው። ስለዚህ this is equal to the magnitude of u ማለት 7 ነው ሲባዛ the magnitude of v 3 ነው ታይምስ ኮስ ፓይ ኦቨር 2 ወይም ኮስ ፓይ ኦቨር 2 እንላለን። እዚህ ላይ ይሄ 90 ዲግሪ ማለት ስፔሻል አንግል ነው። ስለዚህ this is equal to 7 ጊዜ 3 21 ታይምስ ኮስ 90 ዲግሪ ማለት ነው። ኮስ 90 ዲግሪ ደግሞ ምንድነው የሚሆነው 0 ነው። ኮስ 90 ዲግሪ ምንድነው 0 ነው። ስለዚህ this is equal to 21 ታይምስ 0 ይሆናል። 21 ታይምስ 0 is equal to 0 ይሆናል። ስለዚህ the dot product of u and v it gives 0 ይሄ ማለት ለወደፊቱ ተመልከቱት u dot product 0 ከመጣ they are perpendicular ቬክተሮቹ ፐርፔንዲኩላር ናቸው ወይም ኦርቶጎናል ቬክተር ነው ማለት ነው። ፐርፔንዲኩላር ማለት ኦርቶጎናል ቬክተር ማለት ነው። ስለዚህ ሁለቱ ቬክተሮች ምንድናቸው ኦርቶጎናል ናቸው ማለት ነው። ኦርቶጎናል ማለት ሁለት ቬክተሮች ምን ሲሆኑ ፐርፔንዲኩላር ሲሆኑ ማለት ነው። ያ ማለት the value of the dot product is 0 ከሆነ the two vectors are perpendicular to each other ማለት ነው ወይም ኦርቶጎናል ቬክተርስ እንላቸዋለን ማለት ነው። ለምሳሌ ይሄኛው ቬክተር u ቢሆን ይሄኛው ደግሞ ቬክተር ምንድነው ቬክተር v ቢሆን 90 ዲግሪ ፎርም አድርጓል ማለት ነው። ይሄ አንግላችን ይሄ ነው ማለት ነው። ቴታ ይሄ ቴታ ዚኳልቱ ስንት ነው ማለት ነው 90 ዲግሪ። ስለዚህ ምንድናቸው u እና v ምንድናቸው ማለት ነው ፐርፔንዲኩላር ቱ ኢች አዘር ነው ወይም ኦርቶጎናል ቬክተርስ ብለን እንወስዳለን። እንደዚህ በሚመጣበት ጊዜ እቺን ነገር ተመልከቱት። ቬክተር u the dot product of vector u and v is equal to 0 ሆነ ማለት u and vector v are perpendicular ወይም ምንድናቸው ኦርቶጎናል ናቸው ማለት ነው። ቬክተር u እና ቬክተር v ምንድናቸው ኦርቶጎናል። ስለዚህ which one of the following vectors are orthogonal ካለ ዶት ፕሮዳክት ምን መምጣት አለበት 0። በደንብ አዳምጡ። ዶት ፕሮዳክቱ 0 ከመጣ ሁለቱ ቬክተሮች ምንድናቸው ኦርቶጎናል ቬክተር ብለን እንጠራቸዋለን ማለት ነው። ኦኬ question number 3 find the dot product of the vector u and v when አለን ቬክተር u a ነው ቬክተር u is equal to in order pair 2 and 0 ይናል። ይሄ ማለት ፖዚሽን ቬክተር ነው።
ነው። ኢኒሻል ፖይንቱ አት ዘ ኦሪጂን ነው ማለት ነው። ኤንድ ቬክተር ቪ 40 ይለናል። አሁንም ይሄ ኤክስ አክሲስ ላይ ነው። ስለዚህ ኢኒሻል ፖይንቱ አት ዘ ኦሪጂን ነው ማለት ነው። ስለዚህ ኢኒሻል ፖይንታቸው አት ዘ ኦሪጂን ነው ሁለቱም ፖዚሽን ቬክተር ስለሆኑ። ስለዚህ አሁን እዚህ ላይ ምንድነው የምናደርገው ነው። አሁን መጀመሪያ ላይ የቬክተሮችን ኔቸር እንውሰድ። ሶሉሽን ካልን በኋላ ተመልከቱት። ቬክተር ዩ ማለት እዚህ ላይ ዋን አለ፣ እዚህ ሁለት ብንለው ከኦሪጂኑ ከዚህ ተነስቶ እስከዚህ ድረስ ሪፕሬዘንት ያደረገው ቬክተር ዩ ነው ማለት ነው። እንደገና ቬክተር ቪ ማለት የኤክስ ዋጋ 4 ሲሆን የዋይ ዋጋ 0። እነዚህ ሁለቱም ቬክተሮች ያሉት ኤክስ አክሲስ ላይ ነው ማለት ነው። ይሄኛው ዘ ቨርቲካል ላይን ሪፕሬዘንት ዋይ አክሲስ ኤንድ ዘ ሆሪዞንታል ላይን ሪፕሬዘንት ኤክስ አክሲስ ነው። ስለዚህ ፕሎት ብናደርግ እዚህ ላይ 1 2 3 4 ብንል እዚህ ፖይንት ላይ ተመለከቱ። እቺን ፖይንት 4 በሉት ተርሚናል ፖይንታችን የቬክተር ቪ ከዚህ ተነስቶ እስከዚህ ድረስ ነው ማለት ነው 4። እቺን ፖይንት 3 2 እቺን 1 ብንለው ቬክተር ዩ ደግሞ ከዚህ ተነስቶ እስከዚህ ድረስ ማለት ነው። እቺ በኦርደር ፔር ስናስቀምጠው እቺ ፖይንት ማለት እዚህ ላይ ያለችው ፖይንት ምንድነው ማለት ነው? ኦርደር ፔሩ እዚህ ላይ ኢኒሻሉ ቬክተር ዩ ማለት ፖዚሽን ቬክተር ነው 2 እና 0 ይሆናል። ይሄ ማለት የኤክስ ዋጋ 2 ሲሆን እዚህ ቦታ ላይ የዋይ ዋጋ 0 ነው። እዚህ ላይ ያለችው ፖይንት ደግሞ ቬክተር ቪን ብንወስድ ቬክተር ቪ ኢዝ ኢኳል ቱ የኤክስ ዋጋ 4 ሲሆን የዋይ ዋጋ 0 ማለት ይሄ ነው። ስለዚህ እነዚህ ቬክተሮች አሁን ተመልከቱት ይሄ ነው ማለት ነው የሚያሳየው። ስለዚህ ቴታ ስንት ነው ከዚህ የምንረዳው? ቴታ ኢዝ ኢኳል ቱ 0 ዲግሪ ነው። አንድ ላይ ስለሆኑ ኦቨርላፕ ነው ያደረገው እዚሁ ላይ። ስለዚህ ቴታ 0 ነው ማለት ነው። የግድ ዶት ፕሮዳክት ስንፈልግ አንግሉ መታወቅ ስላለበት ዶት ፕሮዳክት የምትፈልጉ ከሆነ አንግሉ ማወቅ ግዴታ ነው። ስለዚህ አሁን ዘ ዶት ፕሮዳክት ኦፍ ቬክተር ዩ ኤንድ ቬክተር ቪ is equal to the magnitude of u times the magnitude of v times cos 0 ዲግሪ ይሆናል ማለት ነው። አሁን እዚህ ላይ ኮስ 0 ዲግሪ ምን ጊዜም ስንት ነው? 1 ነው። ኮስ 0 ዲግሪ ስፔሻል አንግል ስለሆነ ስፔሻል አንግል ማወቅ ግዴታ ነው። ኮስ 0 ዲግሪ ማለት 1 ይሆናል ማለት ነው። this is equal to the magnitude of u ማለት square root of 2 square 2 ስኩዌር ፕላስ 0 ስኩዌር ማለት ነው። ይሄ ማለት ስኩዌር ሩት ኦፍ 4 ይሆናል። 0 ስኩዌር 0 ሆነ። ስለዚህ ይሄ ማግኒቲዩድ 2 ይሆናል ማለት ነው። እዚህም ላይ ዘ ማግኒቲዩድ ኦፍ ቪ ማለት ደግሞ ስኩዌር ሩት ኦፍ 4 ስኩዌር ፕላስ 0 ስኩዌር ማለት ነው። 0 ስኩዌር 0 ስለሆነ 0 ኢዝ አን አይደንቲ ኤሌመንት ኦፍ አዲሽን ነው። ዚስ ኢዝ ኢኳል ቱ ስኩዌር ሩት ኦፍ 16 ይሆናል። ይሄ ማለት 4 ነው ማለት ነው። ስለዚህ ዘ ማግኒቲዩድ ኦፍ ዩ ማለት 2 ነው ታይምስ ዘ ማግኒቲዩድ ኦፍ ቪ ማለት 4 ነው ታይምስ ኮስ 0 ማለት ደግሞ 1 ይሆናል። እነዚህን ሶስቱን ስናባዛቸው 2 ሲባዛ በ4 8 ሲባዛ በ1 8 ይሆናል። ስለዚህ ዘ ዶት ፕሮዳክት ኦፍ ቬክተር ዩ ኤንድ ቬክተር ቪ ኢት ጊቭ 8 ማለት ነው። ኦኬ ይሄ ቢ ጥያቄ ቬክተር ዩ ኢዝ ኢኳል ቱ ኢን ኦርደር ፔር 0 ኤንድ 3 ነው። ይሄ ማለት ዋይ አክሲስ ላይ ነው ማለት ነው። ኤንድ ቢ ኢዝ ኢኳል ቱ ኢን ኦርደር ፔር ትዋይስ ኦፍ ስኩዌር ሩት ኦፍ 3 እና 2 ነው። ይሄ ፈርስት ኳድራንት ላይ ነው። ይሄ ፖይንት ያለው ፈርስት ኳድራንት ላይ ሁለቱም ኢኒሺያል ፖይንታቸው አት ዘ ኦሪጂን ነው፣ ፖዚሽን ቬክተር ነው። ስለዚህ ይሄ ማለት ዋይ አክሲስ ነው። ተርሚናል ፖይንቱ ኢኒሺያል ፖይንቱ አት ዘ ኦሪጂን ነው። ይሄም ፈርስት ኳድራንት ላይ ነው ያለው። ኢኒሺያል ፖይንቱ ግን አት ዘ ኦሪጂን ነው ማለት ነው። ስለዚህ የዚህን አሁን ምንድነው ፈልጉ ያለን? ዶት ፕሮዳክቱን ነው ያለን። ስለዚህ ሶሉሽን እንልና የመጀመሪያ የተጠየቅነው ማለት ነው ፋይንድ ዘ ዶት ፕሮዳክት ኦፍ ቬክተር ዩ ኤንድ ቬክተር ቪን ይሄንን ፈልጉ ነው ያለን። ስለዚህ አሁን በፎርሙላችን መሰረት ዘ ዶት ፕሮዳክት ኦፍ ቬክተር ዩ ታይምስ ቬክተር ቪ ኢዝ ኢኳል ቱ ዘ ማግኒቲዩድ ኦፍ ዩ ታይምስ ዘ ማግኒቲዩድ ኦፍ ቪ ታይምስ ኮስ ቴታ። ስለዚህ ማንን መፈለግ ያስፈልጋል? ቴታን ማወቅ ግድ ይለናል ማለት ነው። ዘ ማግኒቲዩድ ኦፍ ዩ ማለት 0 ስኩዌር ፕላስ 3 ስኩዌር ነው። ይሄ ማለት ስኩዌር ሩት ኦፍ 9 ነው። ስንት እናገኛለን? 3 እናገኛለን ማለት ነው። ዘ ማግኒቲዩድ ኦፍ ቪ ማለት ደግሞ ስኩዌር ሩት ኦፍ ትዋይስ ኦፍ ስኩዌር ሩት ኦፍ 3 ስኩዌር ፕላስ 2 ስኩዌር ይሆናል። ይሄ ማለት ስኩዌር ሩት ኦፍ ይቺ 2 ስኩዌር ስትሆን 4 ሲባዛ ስኩዌር ሩት ኦፍ 3 ስኩዌር ሲሆን 3 ነው። 4 ጊዜ 3 12 ፕላስ 2 ስኩዌር ማለት 4 ነው። 12 እና 4 16 ስኩዌር ሩት ኦፍ 16 ይሆናል። ይሄ ማለት 4 ነው። አሁን ማግኒቲዩድ ኦፍ ዩን አግኝተናል፣ ማግኒቲዩድ ኦፍ ቪ አግኝተናል። ኮስ ቴታን ማግኘት ግድ ይለናል። ቴታን ለማግኘት ምንድነው የምናደርገው? እስቲ ግራፉን ድሮ እናድርገው። አሁን ቬክተር ዩ ማለት ይሄ ነው። እቺ ፖይንት
በኦርደር ፔር እዚህ ላይ ያለችውን ስናስቀምጣት በኦርደር ፔር ስናስቀምጠው የኤክስ ዋጋ 0 ሲሆን የዋይ ዋጋ 3 ማለት ነው ይቺ ፖይንት ማለት። ስለዚህ እንደገና ተመልሰን እዚህ ላይ ብንወስድ ትዋይስ ኦፍ ስኮርት ኦፍ 3 ማለት አፕሮክሲሜትሊ 3.14 ማለት ነው አፕሮክሲሜትሊ። ስለዚህ 1 2 3 ብለን እዚህ ፖይንት እንውሰድ ይቺ ፖይንት ማለት። ስለዚህ ይሄ ነው። አሁን እዚህ ላይ አንግሉ ያለው እዚህ ላይ ነው። ምክንያቱም ቬክተር ቪ ይሄ ነው፣ ቬክተር ዩ ይሄ ነው። ቴታ ያለው አንግላችን እዚህ ላይ ነው ማለት ነው። ይሄ አንግል ማን ነው? ቴታ ማለት ይሄ ነው። አሁን ይቺ አንግል ቨርቲካል ዊድሮ ቨርቲካል ላይን ዛት ፓስ ትሩ ዚስ ፖይንትስ ማለት ነው። ይሄ አሁን 90 ዲግሪ፣ ይሄኛው ቨርቲካል ላይን ነው፣ ይሄኛው ሆሪዞንታል። ይሄ 90 ዲግሪ ፎርም አደረገ። እዚህ ላይ ያለችውን አንግል ለቲቲቪ አልፋ ልበላት። አሁን እዚህ አልፋ ይሄ 90 ዲግሪ ፎርም ከሆነ ኦፖዚቱ ይሄ ነው፣ አጀሰንቱ ይሄ ነው። ይሄ ደግሞ ሃይፖተነስ ይሆናል ማለት ነው። ስለዚህ አልፋ ፕላስ ቴታ ስንት መሆን አለበት? 90 ዲግሪ መሆን አለበት። ይሄ አልፋና ቴታ ስንት መሆን አለበት? 90። ስለዚህ አሁን በቀጥታ እዚህ ላይ ይሄ ኦፖዚት ነው፣ ይሄኛው ደግሞ ሃይፖተነስ ነው። አሁን ማለት የዚህ አንግል ኦፖዚቱ ይሄ ነው፣ ሃይፖተነሱ ደግሞ ይሄ ነው። ስለዚህ ይሄንን ስንሰራው እዚህ ላይ ያለውን ስንሰራው ስንት አግኝተናል? 4 አግኝተናል። አያችሁት? ይሄ ማግኒቲዩዱ ማለት ነው። ከዚህ እስከዚህ ያለው ማግኒቲዩድ ኦፍ ቪ ማለት ሃይፖተነሱ ማለት ነው። ማን ማለት ነው? ሃይፖተነስ ነው ማለት ነው። እዚህ ኳልቱ 4 አግኝተናል። ይሄ አልፋ ማለት የአልፋ ኦፖዚቱ ይሄ ነው። ይሄ አሁን እዚህ ላይ ያለው ይሄ ኦፖዚት የምንለው ይሄ ይሆናል ማለት ነው። ከዚህ እስከዚህ ደግሞ ያለው አጃሰንት የምንለው ነው። ሃይፖተነሱ ደግሞ ማግኒቲዩዱ ነው። ዘ ማግኒቲዩድ ኦፍ ቬክተር ቪ ሃይፖተነሱ 4 ነው። ስለዚህ ኮስ አልፋ ማለት አጃሰንት ኦቨር ምን ይሆናል? ሃይፖተነስ ይሆናል። አጃሰንቱ 2 ታይምስ ስኮርት ኦፍ 3 ይሆናል ኦቨር 4 በሁለት ስናደርገው ስንት መጣ? ስኮርት ኦፍ 3 ኦቨር 2። ስለዚህ ኮስ አልፋ ኢኳል ቱ ስኮርት ኦፍ 3 ኦቨር 2 ስፔሻል አንግል ነው። አልፋ ማለት ስንት ነው ማለት ነው? 30 ዲግሪ ይሆናል ማለት ነው። አልፋ ስንት ይሆናል? 30 ዲግሪ ይሆናል ማለት ነው። ምክንያቱም ኮስ 30 ነው ስንት የሚሰጠን? ስኮርት ኦፍ 3 ኦቨር 2 የሚሰጠን ማለት ነው። ኦኬ አሁን አልፋ 30 ዲግሪ ከሆነ አልፋ ፕላስ ቴታ ስንት ነው? 90 ነው። ዚስ ኢምፕላይዝ ዛት በአልፋ ፋንታ 30 ተካለው። ቴታ ማለት ከ90 ላይ 30 ስንቀንስ ስንት ይሆናል? 60 ዲግሪ ይሆናል ማለት ነው። ስለዚህ ዘ ኮምፕሊመንታሪ አንግል ኦፍ 30 ዲግሪ ኢዝ 60። ምክንያቱም የ30 እና 60 አይደል 90 የሚመጡት ኮምፕሊመንታሪ ናቸው። ኮምፕሊመንታሪ ማለት ዘ ሰም ኦፍ ቱ አንግል ኢት ጊቭ 90 ዲግሪ ማለት ነው። ስለዚህ ዘ ኮምፕሊመንታሪ አንግል ኦፍ 30 ዲግሪ ኢት ጊቭ 60 ዲግሪ ይሆናል። ስለዚህ አልፋ 30 ዲግሪ ከሆነ ቴታ 60 ነው። አሁን በቬክተር ዩ እና በቬክተር ቪ መካከል ያለው አንግል ማን ነው ማለት ነው? ቴታ ነው። ቴታ ማለት ስንት ነው ሜጀር የሚያደርገው? 60 ዲግሪ ይሆናል። አሁን ቀጥታ ማግኒቲዩድ ኦፍ ዩን አግኝቻለሁ፣ ማግኒቲዩድ ኦፍ ቬክተር ቪን አግኝቻለሁ። አሁን ደግሞ ኮስ ስንት አገኛለሁ? ኮስ ቴታን አገኛለሁ ማለት ነው። አሁን ኮስ 60 ዲግሪ ስንት ይሆናል የሚለውን ደግሞ እናያለን። ኦኬ ከዛኛው ሌየር ማግኒቲዩድ ኦፍ ዩ 3 አግኝተናል። ማግኒቲዩድ ኦፍ ቪ ደግሞ ስንት አግኝተናል? 4 አግኝተናል። ስለዚህ ቴታ ስንት ነው የሚለውን ቴታ 60 ዲግሪ አግኝተናል። ከዚህ በኋላ ዘ ዶት ፕሮዳክት ኦፍ ዩ ኤንድ ቪ ኢት ጊቭ ዘ ማግኒቲዩድ ኦፍ ቬክተር ዩ ታይምስ ዘ ማግኒቲዩድ ኦፍ ቪ ታይምስ ኮስ ቴታ ይሆናል ማለት ነው። አሁን መተካት ነው። ዘ ማግኒቲዩድ ኦፍ ዩ ማለት 3 ነው። ዘ ማግኒቲዩድ ኦፍ ቪ ማለት 4 ነው። ታይምስ ኮስ 60 ዲግሪ ይሆናል ማለት ነው። አሁን ኮስ 60 ዲግሪ ማለት 1/2 ነው። ኮስ 60 ዲግሪ ማለት 1/2 ነው። ዚስ ኢዝ ኢኳል ቱ 3 ሲባዛ በ4 12 ሲባዛ በ1/2 ነው። ምክንያቱም ኮስ 60 ዲግሪ ስፔሻል አንግል ስለሆነ 1/2 ይሆናል። 1/2 ሳብስቲቲዩት ስናደርግ ዘ ዶት ፕሮዳክት ኦፍ ቬክተር ዩ ኤንድ ቬክተር ቪ ኢት ጊቭ 6 ይሆናል ማለት ነው። አያችሁት? አሁን እዚህ ላይ የስፔሻል አንግል ዋጋ ማወቅ ግዴታ ነው። ኮስ 60 ዲግሪ ማለት 1/2 ነው። ኮስ 30 ዲግሪ ደግሞ ስንት ነው? ሩት 3 ኦቨር 2 ይሆናል። ይሄ ማለት ከማን ጋር እኩል ነው? ከሳይን 30 ዲግሪ ጋር ኮምፕሊመንታሪ ይሄ ሳይን 30 ዲግሪ ከ1/2 ነው። ይሄ ደግሞ ከማን ጋር እኩል ነው? ከሳይን 60 ዲግሪ ጋር እኩል ነው። ስፔሻል አንግል ነው፣ በኋላ አስረዳቸዋለሁ። ስለዚህ ይሄ ይሆናል ማለት ነው።
አሁን እዚህ ላይ ስፔሻል አንግሎችን ዋጋቸውን ማወቅ ግድ ይለናል ማለት ነው። ስፔሻል አንግል ግሬድ 10 ላይ ስለተማራችሁት ነው። አሁን ፕሮፐርቲስ ኦፍ ዶት ፕሮዳክት ስትማሩ እንዳያስቸግራችሁ ሪቫይዝ አደርግላችኋለሁ። ያ ማለት ቢፎር ዲስከሲንግ ዘ ኔክስት ፕሮፐርቲ ኦፍ ዘ ዶት ፕሮዳክት ሪኮል ዛት ዘ ሪሌሽን ቢትዊን ዲግሪ ኤንድ ራዲያን ሜዥር ዛት ዩ ሃቭ ለርንድ ኢን ግሬድ 10 እንዳልኳችሁ ግሬድ 10 ላይ ተምራችሁታል። ለማስታወስ ያህል ፓይ ማለት 180 ዲግሪ ነው። ፓይ ማለት ስንት ነው? 180 ዲግሪ ነው። ይሄ ራዲያን ሜዥር ሲሆን ይሄኛው ደግሞ ዲግሪ ሜዥር ነው። ወይም ካስፈለገ ኦር ብላችሁ ካስፈለገ 2 ፓይ ማለት 360 ዲግሪ ዋን ሪቮሉሽን 2 ፓይ ማለት ራዲያን ሜዥር ነው። 360 ዲግሪ ደግሞ ዲግሪ ሜዥር ነው። ስለዚህ ዋን ሪቮሉሽን ማለት ዋን ሪቮሉሽን ይሄ ማለት ካስፈለገ ዋን ሪቮሉሽን ማለት ነው። ስለዚህ ዋን ሪቮሉሽን ምን ያህል ነው ሜዥር የሚያደርገው? 360 ዲግሪ ነው ወይም 2 ፓይ ይሆናል ማለት ነው። ይሄን ዲቫይድድ ቦት ሳይድ ባይ 2 ብታደርጉት ፓይ ኢዝ ኢኳል ቱ 180 ዲግሪ። ስለዚህ ከፈለጋችሁ ማንኛውም ለምሳሌ 30 ዲግሪን ወደ ራዲያን ሜዥር ለመቀየር ከተፈለገ 180 ፓይ ከሆነ 30ው ስንት ብላችሁ 10ኛ ክፍል በተማራችሁት መሰረት መቀየሩን ነው። አሁን እኔ የማስረዳችሁ በደንብ ስፔሻል አንግል የምንላቸው ማን ናቸው የሚለውን እንመልከት። ስፔሻል አንግል የምንላቸውን ኦኬ። አሁን ስፔሻል አንግልስ የምንላቸው ማን ናቸው? አያችሁት? ስፔሻል አንግልስ የምንላቸው 0 ዲግሪ፣ 30 ዲግሪ፣ 45 ዲግሪ፣ 60 ዲግሪ እና 90 ዲግሪ ናቸው። እነዚህ ማወቅ ግድ ነው። ስፔሻል የእነዚህን ቫልዩ አይሰጥም፣ ራሳችሁ ናችሁ ማወቅ ያለባችሁ ማለት ነው። ይሄ አሁን ቫልዩስ ኦፍ ስፔሻል አንግል ስንሄድ ቫልዩስ ኦፍ ለምሳሌ ሳይን 0 ዲግሪ ስንት ነው ብንል ሳይን 0 ዲግሪ ስንት ነው? 0 ነው ማለት ነው። አሁን ይሄ ከማን ጋር እኩል ነው? ከኮፕልመንታሪ ከኮስ 90 ዲግሪ ጋር። ኮስ 90 ከማን ጋር እኩል ነው? 0 ነው። ወይም ሳይን 0 ዲግሪ 0 ነው። የሚቀጥለው ሳይን 30 ዲግሪ ሳይን 30 ዲግሪ ማለት 1/2 ነው። ይሄ ማለት የ30 ዲግሪ ኮፕልመንታሪው ማን ነው? 60 ነው። ኮስ 60 ዲግሪ አያችሁት? ቅድም ኮስ 60 ዲግሪ 1/2 ይሆናል። ሳይን 45 ዲግሪ ስንት ነው? √2/2 ይሆናል። ይሄ ማለት ከኮስ 45 ዲግሪ ጋር እኩል ነው። ኮስ 45ም √2/2 ነው። ኮስ 45 ስንት ነው ብያችኋለሁ? √2/2። አሁን እናንተ ፎከስ ማድረግ ያላችሁ እዚህ ፓርት ላይ ነው ማለት ነው። በዚህ ምክንያቱም አሁን ቫልዩዋችን በዚህ ፓርት ስር ያሉትን በደንብ ማወቅ ያስፈልጋል ማለት ነው። የነዚህን በደንብ ማወቅ ያስፈልጋል። ስለዚህ ኮስ 90 ስንት ነው? 0 ነው። ኮስ 60 ስንት ነው? 1/2። ኮስ 45 ስንት ነው? √2/2። እንደገና ሳይን 60 ዲግሪ ማለት √3/2 ይሆናል። የ60 ዲግሪ ኮፕልመንታሪ ኮስ 30 ዲግሪ አያችሁት? ቅድም ኮስ 30 ዲግሪ √3/2 ስናገኝ ቴታ ስንት ነው ብለናል? 30 ነው ያልነው። ይሄ ነው ማለት ነው። አሁን ሳይን 60 ዲግሪ √3/2 ነው። የ60 ኮፕልመንታሪ 30 ዲግሪ ነው። ከኮስ 30 ጋር እኩል ነው። ኮስ 30 ዲግሪ ማለት √3/2 ነው። እነዚህን በዚህ በኮስ ላይ ያሉትን በዶት ፕሮዳክት ስትሰሩ ግድ ነው የሚላችሁ ማወቅ። ሌላው ሳይን 90 ዲግሪ ነው። ሳይን 90 ዲግሪ ስንት ነው? ሳይን 90 ዲግሪ 1 ነው። የ90 ዲግሪ ኮፕልመንታሪው 0 ነው። ይሄ ማለት ኮስ 0 ዲግሪ ይሆናል። ኮስ 0 ዲግሪ ማለት 1 ነው። ወይም ሳይን 90 ዲግሪ 1 ነው። እነዚህ በማን ነው? በዲግሪ ሜዥር ነው። አሁን ዲግሪ ሜዥር እና ራዲያን ሜዥር ደግሞ ያላቸውን ሪሌሽንሽፕ ላሳያችሁ። ኦኬ ዲግሪ ሜዥር እና ራዲያን ሜዥር እኩል ናቸው ብያቸዋለሁ። ያው አንግል የሚለካው አይዘር ዲግሪ ሜዥር ኦር ራዲያን ሜዥር ነው። ስለዚህ ለምሳሌ 0 ዲግሪ እና ያው 0 ራዲያን እኩል ናቸው። ሁለቱም 0 ያልጻፍኩት ለዚህ ነው። 30 ዲግሪ ማለት ፓይ/6 ማለት ነው። ይሄ 30 ዲግሪ ሜዥር ነው፣ ራዲያን ሜዥር ነው። 180 ለምሳሌ ፓይ 180 ነው። 180 ለ6 ብታካፈሉት 30 ማለት ነው። ስለዚህ 30 ዲግሪ ከፓይ/6 ጋር እኩል ነው። 45 ዲግሪ ማለት ፓይ/4 ነው። 180 ለ4 ብታካፈሉት 45 ይሆናል። 60 ዲግሪ ማለት ፓይ/3 ነው። ፓይ ማለት 180 ነው። 180 ለ3 ብታካፈሉት 60 ዲግሪ። ስለዚህ 60 ዲግሪ ከፓይ/3 ጋር እኩል ነው። 90 ዲግሪ ማለት ፓይ/2 ነው። ስለዚህ ይሄኛው ዲግሪ ሜዥር፣ እነዚህ ዲግሪ ሜዥር ሲሆኑ ይሄኛው ደግሞ ራዲያን ሜዥር ነው። አንግል የሚሰጠው አይዘር ዲግሪ ሜዥር ኦር ራዲያን ሜዥር ይሆናል። የነዚህን ሪሌሽንሽፕ ዲግሪ ሜዥር እና ራዲያን ሜዥር ምን አይነት ሪሌሽንሽፕ አላቸው የሚለውን በደንብ ማወቅ ዋናው ማወቅ ያለባችሁ እዚህ ላይ ፓይ ማለት ስንት ነው? ፓይ ማለት 180 ዲግሪ። ይሄን ካወቃችሁ መቀየሩ ቀላል ነው። ኦኬ እንግዲህ ተማሪዎች ዛሬ በሌሰን 9
ላይ ቬክተር ፕሮዳክት ሆኖ በቬክተር ፕሮዳክት የመጀመሪያው ሰብ ቶፒክ ካለር ፕሮዳክት ኦር ዶት ፕሮዳክት ኦር ኢነር ፕሮዳክትን በደንብ አይተናል። ስለዚህ አሁን በሚቀጥለውም የምንቀጥለው ከዚሁ ፓርት ላይ ነው የምንነሳው። አሁንም ቬክተር ፕሮዳክት ነው በሌሰን 10 ላይ የምትማሩት። ስለዚህ እስከዛ ድረስ እነዚህ የተማራችሁትን አንብቡ፣ አጥኑ። በተረፈ ሼር ማድረጋችሁን፣ ሰብስክራይብ ማድረጋችሁንና ላይክ ማድረጋችሁን አትርሱ። ቻው። ፀሐይ ነው ላስተማረ ሰው ግን ቀኑ